ጤና ይስጥልን አድማጮች፣ ሰበር መረጃዎች ተሰምቷል። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች ዛሬ መውጣት ጀምሯል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። ጉዳዩ በዘገባችን ተካቷል። ህወሓት ማንም ባልጠበቀው ሁኔታ የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ ነው ተባለ። በርካታ የቡድኑ ሰራዊት አባላት በሱዳንና በኤርትራ ድንበር አካባቢ ከባድ እንቅስቃሴ ላይ ናቸውም ተብሏል። ይህም በዘገባችን ተካቷል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ስለ ትግራይ ውጥረት ዝምታቸውን ሰብረዋል። ጀነራሉ ምን አሉ? በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎችን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በቅድሚያም የዕለቱን የውጭ ምንዛሬ መረጃዎችን እናደርሳችኋለን። የኢትዮጵያ ንግድ ባንክ ዛሬ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛም በ154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። አንዱን ፓውንድ ስተርሊንግ በ198 ብር ከ38 ሳንቲም እየገዛም 206 ብር ከ19 ሳንቲም እየሸጠ ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም በመግዛት በ180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ 184 ብር ከ98 ሳንቲም በመግዛት በ192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር 484 ብር ከ60 ሳንቲም በመግዛት በ503 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንዱን የቻይናን ዩዋን 21 ብር ከ04 ሳንቲም እየገዛም በ21 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃምን በ41 ብር ከ28 ሳንቲም እየገዛም በ42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲን ሪያል በ40 ብር ከ40 ሳንቲም በመግዛት በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ ነው ተባለ። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ መረጃዎች ወጥቷል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙት ታጣቂዎቹ መካከል ለተመረጡ አባላቱ እንደሆነ ተዘግቧል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠና የሚሰጣቸው በገዳሪፍና ከሰላ መካከል በሚገኝ ሸዋክ ተብሎ በሚጠራ የሱዳን ግዛት መሆኑ ታውቋል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑ ታውቋል። አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብፅ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉም ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሐሸባ፣ እንጉርጉር፣ ተነድባ፣ ግዴማ፣ ስዋፋ ተብለው ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንዲመለመል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች አመላክተዋል። በሱዳን የሚገኙት የህወሓት ተዋጊዎች በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት በጀኔራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳሂሳ፣ መደኒ፣ አልባጌርፋውና ደንበሊያ ተብሎ በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸው ታውቋል። ከዚሁ ጋር ተያይዘው በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ አለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡ ይስተዋላል። የሻቢያ ጦር በቡሬ አዲስ ትንኮሳ ከፍቷል። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች ከስፍራው መውጣት ጀምሯል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። ሻቢያ አላርፍ ብሏልም ተብሏል። በአፈቀላጤው አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸብ አጫሪ ድርጊቱን ቀጥሎበታል። ዛሬ በወጣ መረጃም የሻቢያው ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ
እንደሆነ አረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርተር ድረገጽ ዘግቧል። ዜናው ህወሓት ትዕግስቴ አልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነ ተነግሯል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መካከልም ቡሬ፣ ደናክል፣ ጋረቦ እና አዋላ ይጠቀሳሉ። ዘገባው እንዳለው በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ተብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡ ታውቋል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላልፈዋል። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችቷል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥቷል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ማለትም ከኤርትራ ጋር ያለው ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉም አስጠንቅቋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን አንስቷል። ለረጅም ዓመታት የሀገሪቱን የመከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም ምክር ለግሷል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አመላክቷል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። ከኢትዮጵያ ያመለጠው በህገወጥ የሰዎች ዝውውር የተከሰሰው ኤርትራዊ ለኔዘርላንድስ ተላልፎ ተሰጠ። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊው ከተባበሩት አረብ ኤምሬትስ ለኔዘርላንድ ተላልፎ መሰጠቱ ተዘግቧል። የ41 ዓመቱ ኪዳነ ዘካርያስ ሀብተ ማርያም በኔዘርላንድስ ፍርድ ቤት እንደሚቀርብ የሀገሪቱ አቃቢ ህግ በድረገጹ ያወጣው መግለጫ ይጠቁማል። በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶም ቆይቷል። በኔዘርላንድስ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤምሬትስ ወደ አምስተርዳም መወሰዱም ታውቋል። ኪዳኔ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በህገወጥ መንገድ በማዘዋወር ሰዎችን በማገት በብዝበዛ አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድስ ሲፈለግም ነበር። የኪዳኔ ጉዳይ ከሌላው ኤርትራዊ ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድስ ፍርድ ቤት ቀርቧል። አቃቤ ህግ ጎይቶም በ20 ዓመት እስራት እንዲቀጣ ጠይቋል። የጎይቶም ጠበቆች ኪዳኔን እንደ ምስክር ማቅረብ ይፈልጋሉ። አቃቢ ህግ ባወጣው መረጃ መሰረት ህገወጥ የሰዎች ዝውውር ትልቅ ከሚባሉ የፍርድ ሂደቶች አንዱ ነው። እንደ አውሮፓውያን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድስ ተላልፎ የተሰጠው ጎይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነ ገልጿል። ጎይቶም በኢትዮጵያም በህገወጥ የሰዎች ዝውውር ተከሶ እንደነበር ይታወሳል። በተባበሩት አረብ ኤምሬትስ የተመራ ዓለም አቀፍ አሰሳ ተካሂዶ ኪዳኔ በ2023 በሱዳን
ተይዞም ነበር። የፊታችን ቅዳሜ ፍርድ ቤት እንደሚቀርብም የኔዘርላንድስ አቃቢ ሕግ አስታውቋል። ሁለቱ ኤርትራውያን አብረው በመስራት ከፍተኛ ገንዘብም አግኝተዋል። በዋናነት ኤርትራውያን ስደተኞች ያንገላቱና ገንዘባቸውን ይበዘብዙም ነበር። ጥቃት ያደርሱ የነበረውም በሊቢያ ነው። ኔዘርላንድስ ካሉ ቤተሰቦቻቸው ገንዘብ በመጠየቅ ብዝበዛውን ፈጽሟል ሲል አቃቢ ሕግ መግለጫ አውጥቷል። በሊቢያ ኤርትራውያን ስደተኞች ላይ የሚያደርሱት ስቅይት ይቆም የነበረው ቤተሰቦቻቸው ከከፈሉ ብቻ ነው ሲልም አቃቢ ሕግ ገልጿል። የስደተኞቹ ቤተሰቦች ገንዘብ ከከፈሉ በኋላ ስደተኞቹ የሚደርስባቸው ስቃይ ተገቶ ወደ አውሮፓ ጉዟቸውን እንዲቀጥሉ እንደሚፈቀድላቸውም ተገልጿል። ኪዳኔ ከኢትዮጵያ ካመለጠ በኋላ በሌለበት የዕድሜ ልክ እስራት ተፈርዶበትም ነበር። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።